ቤቲ ሚስጥሩን ሁሉ ዝርግፍ አድርጋ ለናቲ ተናገረች። ምክንያቱም እንግዲህ ናቲ እናቱ ክፍል ሲገባ እናቱን አላገኛትም። ክላስ ቀይረው ሌላ ክፍል ከነሱ ክፍል እንደዘጓት መስላታል ትሁት እና ቁልፉን ለማግኘት ብትጥርም ቁልፉን አላገኘችም። እናቴን እባካችሁ ስጡኝና አሳዩኝ ሲል ቅዥት ነው አንተ እናቴን ድምጿን ሰምቻታለሁ እናቴ በሕይወት አለች እያለ ከቤቲ ጋር መማፀን ጀመረ። እየቃዠህ ነው እንጂ የለችም ስትል ትክደዋለች። እናቴ እዚህ ክፍል እንዳለች አውቃለሁ በማለት ቤቲን ሲጣርጎ አንገቷን አንቆ ይዟታል። እና እባክህ እኔን ተውኝ እያለ ትሁት ትማጸናለሽ። እባክሽ የያዝነው የህፃናት ጨዋታ አይደለም፣ መስራት አልፈልግም፣ ልቀቀኝ፣ መሄድሽ ለእኔ ትልቅ ጦስ ነውና አልለቅሽም እያላት ነው። ምንም ነገር ማደርገው የለም ልጄን ላሳድግበት እያለች ልጅሽ በስርዓት እያደገች ነው፣ አንቺ እስካላስቸገርሽ ድረስ ልጅሽ ማንም የሚደርስብሽ የለም በማለት ይመልስለት። እስከ መጨረሻው ግን ይህ ሁሉ ነገር አይቀጥልም፣ ማጋለጥ አይቀርም በማለት አይኗን አፈጠጠችባቸው። ኧረ እባክህ ይህችን ልጅ እንስደዳት ገዜ አለች። በቃ ትሄድ፣ ይህ ነገር እየቀጠለ ከሄደ ችግር ነው። አስቢ እንጂ ቤቲ፣ አስቤ እኮ ነው እየነገርኩ ያለሁት። በዚህ ሁኔታዋ ልትቆይ አትችልም አለችው። ምን አባቷ ታመጣለች አሉ አቶ ገዜ። አስፈራራትና ወደ መጣችበት ትሂድ አለች። አይሆንም ማለት የማይመስል ነገር አትንገሪኝ በማለት ይመልሱላታል። ቤቲ እንድትወጣላት የምትፈልገው በግላጭ ናቲን ለማግኘት ነው። ግን አቶ ገዙ በፍጹም አላደርገውም በማለት ይናገራሉ። ወደ ልጇም ደውላ ስትጠይቅ ልጇ በጤንነቷ ጥሩ ሁኔታ ላይ እንዳለች ነው እና አሁን ሰፈር ላይ እየተጫወተች እንደሆነ ትነግራታለች። እባክሽ ሰፈር ላይ አትላኳታት እያለች ነበር። እባክሽ ደህና አይደለሁም፣ ለእኔ ደህና ነኝ እያልኩ ለእናንተ መዋሸቱ በጣም ደክሞኛል ስትል ተናገረች። ምን ሆነች ነው ስትላት፣ ምን ገጠመኝ ስትላት፣ ምንም የማይገጥመኝ ነገር፣ አንዱን ተገላገልኩ ስለ አንዱ ነገር ይመጣል፣ አንዱን ተወጣው ስለ አንድ ነገር ይመጣል በማለት ነው። እባካችሁ ልጄን ከቤት አታስወጧት አለ። ግቢ በር ላይ ልጆች ጎረቤት ልጆች ጋር ትጫወታለች ስትላት፣ እባክሽ ከቤት አትጫወት እንዴ የተፈጠረ ነገር አለ እንዴ በማለት እህቷ ትጠይቃታለች። ለጥንቃቄ ነው የተፈጠረ ነገር ከተናገርሽ በግልጽ ተናገሪ ትሁቴ፣ ምን ተፈጥሮ ነው? አረ ምንም አልተፈጠረም አልኩሽ አለቻት። ቤተሰብ እንዴት ናቸው? ደህና ናቸው ሁሉም። አንቺ ለምን መተሽ አታይም አለቻት። እንደኔ የራቀም የለ አለች። እስኪ ፈጣሪ ፍቀድና መጣለሁ አለች። ኧረ እባክሽ ሩቅ አገር እኮ ውጭ አገር ያለች ነው የምትመስለው፣ ልጅሽ እንዳለች እንዳትረሺ ስትላት፣ እሺ እናቴ አታስጨንቁኝ እባካችሁ፣ ላስጨንቅሽ እኮ ፈልጌ አልቀርም ትሁቴ አለች። ስልኩን ልዘጋው ነው በማለት ከጭንቀቷ ላይ የባሰ የልጇ ጭንቀት ተጨማመረባት። አቶ ገዛኸኝም እንደማያስወጧት ነው። አሁንም ቢሆን ናቲን አሳምና ትሁት አንድ ግራ ተጋባች። ክፍል ውስጥ እንዴት ወዴት ወሰዷት አለሜን በማለት ነው። አለሜ ጠፋች፣ ክፍል ውስጥ የለችም። ጫማ ማምጪልኝ ብላ ትሁት ልካት ነበርና ክፍሏ ውስጥ ገብታ ጫማ ስታወጣ የለችም አለሜ። እናቴ አለች በማለት ቢሮ ሄዷል። እናቴ በህይወት ካለች አሳየኝ በማለት ይጠይቀዋል። ገንዘብ አልጠይቅህም እናቴን ብቻ እመነኝ አገናኘኝ አለው። ምን ያልክ ነው አንተ ልጅ? ጤነኛ ነህ? ሌላ ምንም ነገር አልፈልግም፣ ገንዘብ አልፈልግም፣ ላብድ ነው አባዬ። እናትህ እኮ ሞታለች፣ ቀብሮን እኮ አይተሃል አለ። እዛ ክፍል ነበረች ተብያለሁ አለች። እዛ ክፍል ቤት ያየኸው ትዝታውን ብቻ ነው አለ። ለምንድን ነው እንደዚህ የምታደርጉኝ? ደብዳቤ እኮ ጽፌ ልኬላታለሁኝ። ደብዳቤውን ያደረሽው አንቺ ነሽ በማለት ቤቲ ትጠይቃታለች። አዎ ቤቲ ግን መልስ አልመለሰችለትም እኮ አለ። ወይኔ እናቴ በማለት ተማጸነ። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ትሁት ቀጣይ ፓርቲ ይዘን መተናል። በዚህ ፓርቲ እንግዲህ አለሜ በክፍሏ አልተገኘችም። ናቲ ሲገባ በፍጹም አላገኛትም። ሌላ ክፍል ትቆልፋለች ብላ ቁልፍም ብትፈልግ ትሁት ልታገኛት አልቻለችም። ቤቲን የታደረጋችኋ ብትላት አይመለከተኝም ምን ያላቅም የሚል መልስ መለሰችላት። ኧረ እባካችሁ ኃጢአት ነው፣ እናትና ልጅን አለያይታችሁ ምን ጥቅም ታገኛላችሁ ስትል፣ እሱ የኔ ስራ አይደለም የገዚ ነው አለች። አሁን እንግዲህ ትሁት ለናቲ ስትቀየርበት ምን ባጠፋ ነው እናትህ አለ ብለሽ የለሽም የምትይኝ በማለት ተቀየማት። እባክህን የገባሁበትን ነገር አንተ አልተረዳልኝም በማለት ነገረችው። እንግዲህ አንቺ አለቻት ትሁት
ናቲ አለችው። እንግዲህ ቤቲን ቅረባት አለችው። ለምን አለ። የእናትን ሁኔታ የምታገኘው ከቤቲ ነው አለችው። ቤቲን ቅረባት ነው የምትይኝ በማለት ሲል አዎ አለችውና ቤቲ ቀጥላው ስትሄድ ግን ቤቲ ጠጥተው እንዲሰክሩና አብረው እንዲተኙ ጋበዘችው። በፍጹም አብሬሽ አልተኛም አላት። ለመጠጡ ግን እንዳልጠጣ ለመጠጣት መምሰል ወደ እሷን ይዟት ሄደ። ግን አንቺ ትሁት ከኔ ጋር አንድ ጥያቄ ልጠይቅ። ምንድን ነው ያስጨከነሽ? እናትሽ አለሽ ብለሽ በእናቴ እንድትመጭብኛለሽ? ምናልባት እኔ ይሄን ብልህ ላትረዳኝ ትችላለህ አለች። እንደዛ ስትቀያየርብኝ እኮ ኮሽሽ አልኩት እኮ ደህና እንዳልሆንሽ አውቄ ነው አላት። የዚህን ያክል አጉል ተስፋ ትሰጭኛለሽ ብዬ አላሰብኩም አለ። ናትዬ እባክህ አታስጨንቀኝ፣ የምታድግ ልጅ እኮ የራሴ ጉዳይ አለኝ አለችው። እንግዲህ እናቴ የምር ሞታለች? ታዲያ ዝም በይ አትበይ ትሁት ንገሪኝ፣ ወይ እንዳለች ለምን ነገርሽኝ? እኔ እንዳለች ነበር የማውቀው። አሁን ደግሞ ክፍሏ ውስጥ የለችም። አንቺ ካልሽኝ አምናለሁ። ደግሜም ስለ እናቴ አልጠይቅም። እውነቱን ንገሪኝ፣ እርሜን ላውጣ ሲል ጠየቃት። እሷም ትሁት ደነገጠች፣ ዝም አለች። ዝም አትበኝ፣ አለም ሞታለች ወይንስ አላቅም አለችው። እንዴት ነው ታውቂያለሽ? አላቅም አልኩህ እኮ በቃ ተወኝ ስትል ትሁት ጥላው ሄደች። ግራ ተጋባ። አለች ተባለች፣ እናት የለችም ተባለች። ደብዳቤ ተጻፈው ታዲያ ለማን ነው የሚል ነገር መጣ። አሁን ትሁት እንግዲህ እሱን መጠጥ ቤት ዳ ስታጠጣ በፍጹም እንዲቀየር አልቻለም። እንጠጣልሽ እንጠጣሁልሽ፣ አብረን እንተኛ የምትይው ነገር ፈጽሞ ላደርገው አልችልም ሲል ተናገራት። ከዛም ሁለት ነገር ነግርሃለሁ አለችው። ምንድን ነው ስትላት፣ አንዴ ትሁትና አንዴ እናቴ እኮ እዚህ ክፍል ነበረች በማለት ክፍሉ ውስጥ ሄዶም ቁጭ ብሎም ነበረ። ግን ምንም እናቱን ሊያገኛት አልቻለም። እናቴ በህይወት ካልሽልኝ ጥሩ ነው አለ። ከዛ እንደገና እንግዲህ ከዚሱም እና ትሁት ልጅ አላት አለችው። ምን ብሎ ደነገጠ። ከዛ ተጨማሪ ደግሞ እናትስ በህይወት አለች ወይ ስትል፣ አዎ በህይወት አለች ብላ ቤቲ የአቶ ገዛኸኝን ጉድ ፍርጥ አደረገችላት። እንግዲህ ቤቲና እሷ እየተነጋገሩ፣ ኧረ ተው ባካችሁ አንቺ የልጅ ነገር ስላልወልሽ እኮ ስለ ልጅ አይሰማሽም። ሲጀመር ልጅ ያለ ነገር ሁሉ ልክ አይደለም። እኔ በዛ አይደለም ማለቻት። እባክሽ እኔ ስለ ልጅ ተጨንቄያለሁ፣ አንቺ ግን ልጅ ስላልወለድሽ ለእኔ ምንም ልትጨነቂልኝ አልቻልሽም በማለት ቤቲ ትነግራታለች። ቤቲ ውጭና ሂጂም እስከ ማለት ብትደርስም በፍጹም ትናኝ ግን ቤቲ ጋራ ተገናኝተው አሁንም በድጋሚ ተገናኝተዋል። ግን እየጠጡ እየበሉ እያሉ ስለ እናቴ ምን አውቃለሁ አለችው ድጋሚ። እንደዚህ ውለትሽን አልረሳሁም ባክሽ ንገሪኝ። ታዲያ እንደዚህ አድርጌልኝ ውለታ ሊቀር ነው እንዴ አለችው። እስከዛሬ ካስቀየምኩሽ ሁሉ ይቅርታ አድርጊልኝ አላት። በቃ ይቅርታ አድርጌልሃለሁ ናቲ፣ እሺ ንገሪኝ ናቲ። አሁን አልነግርህም፣ ባለው ከተስማማ ነው የምናደርገው አለችው። አብረን እንደር ስትለው ምን ብሎ ምን አስደነገጠ አለችው። ሁሉንም ነገር በመረጃና በማስረጃ ነው የምሰጥ፣ ግን ባልኩት ነገር ከተስማ አንድ ነገር አድርጊልኝ። እናቴ አለ የለችም ነው እኮ የጠየኩሽ። እኔም እኮ አንድ ነገር የጠየኩ መኖሯንም አለመኖሯንም ላሳይህ ነው ያልኩህ አለችውና በዚህ ከባድ ጥያቄ ነው የጠየቁ። ከእኔና ካንተ ጥያቄ እኮ እኔ ከባድ ነው። ይህን ነገር እኮ ካወቀ ገዙ ሲጥ ያደርገኛል አለችው። በቻው ብላ ጥሏት ሄደ። ትሁትም የደበቀች ጥያቄ አለ በማለት ስትለው ጥሏት ነበረ የሄደውና በዚህ ተበሳጭታ ነበር። አሁን አቶ ገዛኸኝ ግን በጣም እየተጨናነቁኝ ግን በቃ ትሄድ ክፍለ ሀገር ሄዳ ስራዋን ትስራ፣ ትሁትን እንልቀቅ። ስህተት ነው አለመመለሷ። ምን ታውቂያለሽ? ገጠር ብንሰዳት ትሁትን እሱም ማስፈራራት እንችላለን። በዛ ደግሞ ማንንም አታውቅም፣ ማንም አይመጣም። ጥሩ አላቶ ገዛኝ እና ጓደኞቼ ቀጠሮ አለኝ ዳይር ነበር አለች። ትችያለሽ ሂጂ አላት። አመሻለሁ አለችው። ቤቴ አይቻልም አላት። ከአንተ ጋር እናምሽ አለችው። ከኔም ጋር አትችም ስራ አለኝ አላት። ወይ ቤቴ ታዲያ ምንድን ነው ልሁንላችሁ? ከአንተ ጋር ተንኮለኛና ወንጀለኛ ሁኜ ልቀር አለችው። እየሰደብሽ ነው አንተ በእድሜ እየተጫወትክ ነው አለችው። ባለትዳር እኮ ነሽ እኮ ባለትዳር የሆንኩ እንደሆንስ አለችው። አቶ ጊዜ ባለትዳር ደግሞ ስርዓት አለው፣ ይሄ ስርዓት ማጣት ነው በማለት ተናዳ ሄደችው። ቤቲ እንግዲህ ከናቲ ጋር ለማደር እና ምሽት ይዛ ስትዘገይበት 10 ጊዜ ሰዓቱን በመመልከት አቶ ገዛኸኝ ቢያትም ትሁትን ጠርቶ የት ነው ሄዱት እያለ ቢጠይቃትም አላቅም አለች። ትሁቴም ተጨነቀች። ወይኔ አብረው እንዳይሆኑ እያለች ስትጨነቅ ነበር። ምኝታ ቤቱን ላጽዳ ብላ ቁልፍ ብትጠይቃትም ቤቲ አጽድቼዋለሁ አለቻት። አለሜን የታርጋቸዋት ነው ግን ቤት የለችም አለቻት። ይኸውልሽ ናቴ ወጣት ነው አለቻት። ፍቅር መስጠት ይችልበታል፣ እንክብካቤም ያውቃል አለቻት።
አውቃለሁ አለቻት ቤቲ። ግን ያንቺ ልፋት የለውም አለቻት። ይኸውልሽ የጊዜ ጉዳይ ነው አለቻት። ይኸውልሽ ጊዜ ሳይሆን ምክንያት ነው የሚያስፈልገው አለቻት። አንቺን የሚወድበት በቂ ምክንያት ፈልጊ አለቻት። አለ አለቻት። አንቺ አሳልፈሽ እየሰጠሽ ነው አለቻት። አዎ አሳልፌ የሰጠውሽ ይሄ የኔ ሆድ አይችልም አለቻት። ምንድን ነው አለቻት። እናቱን ስጪውና የፈለግሽውን ያደርግልሽ አለቻት። ምን እያልሽ ነው? ከዚህ ሁላችን ገዜ ያጥፋን ነው የምትይ? ሁላችንም በራሱ መንገድ እንዲያወቅ አድርጊያ አለቻት። አይ እንዴት ይሄን ማድረግ ከተቻለ ምን አንቺ አታደርጊም አለች። እኔ ልጄን ማሳደግ ነው የምፈልገው። አንቺ የሆነ ችግር ቢመጣ እንኳ ራስሽን ታወጫለሽ። እኔም እናት አለኝ አለቻት። ለእናትሽ የሆነ ቦታ ስጫት፣ ይሄ የፍቅር ጉዳይ ነው አለቻት። ምክንያቱም ይቆይ እንጂ ነገሩ መደረሱ አይቀርም ማለት ትሁት ለወጣ ነው አለች። መኝታ ቤት ያስቀመጥኩትን ጫማ አምጪልኝ ብላት፣ ግን መኝታ ቤቱን ጫማ ልታመጣ ብትሄድ እዛ አለሜ የለችም። የት አደረሷት የሚለው ነገር በጣም ያሳስባል። እንግዲህ በዚህን ጊዜ የእሷን ምክር ይዛ ሄዳ ነበረ። እንደዛ እየጠጣችና እሱንም አጭሳ ልትት ነበር የነበረችው። ትሁትም ለአባቷ ደውላ ችግር እንደተፈጠረ አባዬ መሆንህ ነው፣ አንተ ቤት መምጣት አልችልም፣ ነገሮች ከብዶኛል፣ እርዳታህን ያስፈልገኛል በማለት ተናገረች። ነገ ቤት ነህ ልምጣ አለችና አባባ ጋር ቀጠሮ ያዘች። እመጣለሁ አለች። ቀጣይ ምን ታደርግ ይሆን የሚለውን አብረንም እንከታተላለን። እንግዲህ አቶ ገዛኸኝ ደግሞ ከናቲን ሲመጡ ምን ይላቸው ይሆን?